እንዴት ነው? ሰላም ነው ወይ? እንዴት ነው? እንዴት እያየኸው ነው? በጣም ትልቅ ለውጥ ነው ያለ። ትልቅ ለውጥ ነው ያለ። ወይስ ለዚህ ለውጥ ደግሞ ትልቁን ድርሻ የምትወስደው ያንተ ባት ነው። ወዴት? ይሄማ በጭራሽ አንተ ነው። እውነቴን ነው የምልህ። አንተ ባትኖር ኖሮ እንዲቆም ሄጃለሁ እንጂ አላሰብኩም እኔ። አይሆንም ነበረ። ፈጣሪ ምን ይሳነዋል? እውነቴን ነው። ልጄ ይህንን አይታ ትናደድብኛለች ብዬ በጣም ተጨንቄ ነበር። ግን አንተን ጣልልኝ። ይመስገነው ለመድኃኒዓለም። እኔ ምን አደረኩ? የስራዬ ባህሪ ነው። ሰሞኑን ምን ሆነሽ ነው እንደዚህ የደበረሽ? እንዴት አይደብረኝ ብለሽ ነው? የለመዱትን ማጣት እኮ በጣም ከባድ ነው። ይኸውልሽ እዩ፣ እኔ ምንም ቢሆን ሁሌም አለው ፈታ ማለታችንን አናቆምም። ትቀልጃለሽ እንዴ? እህትሽ እኮ ትመጣለች። በዛ ላይ ጨለውን ኬል ልታመጭ ነው። ደግሞ እንዳለብሽ መውጣት መግባት። አንቺ ደግሞ ምንም አያሳስብሽ። ባይሆን እቺን ያጂና ፈታ በይ። ከዚህ በኋላ ግን እንደዚህ እያልሽ ቀኔን እንዳትቦክሚው። እሺ ተግባባ? አረ ይመችሽ አራድዬ ነይ። እኔ ምን ሺቦ ግን እንደዛ እያመሽ ስገቢ ምንም አይልሽም? ባይኮ ትምህርት ላይ ቸካይ ነው የሚመስለው እና ላይብራሪ ነኝ ብዬ ነው የምወጣው። አንገደፊ ጨርሻው እና ሌላ ምን ምርጫ አለ? አስበሽዋል? በአንድ ማይረባ አስተማሪ ምክንያት ትምህርት እንደተውኩ ቢሰማ ምን ሊለኝ እንደሚችል ስለሽዋል? አብረሽን ከተኛሽ ውጤትሽን አስተካክልሻለሁ ብሎ ገላይን ካገኘ በኋላ ውጤቴን ሲያበላሽ እንዴት ብዬ ነው የዛን አስተማሪ ፊት እያየሁ መማር የምችለው? እሱማ ልክ ነሽ፣ ግን ለሺቦ በግልጽ ብትነግሪው ባይ ነው። እሱማ ቆም ብለሽ የማሰቢያ ጊዜ ሲኖርሽ እኮ ነው። በሰዓቱ ግን ሁሉም ነገር ነው ተጋፈጠ። አቦ ልክ ነሽ። አፉ በይ በሚሆን ትውስታ ተጠበቅሽ። አልማት ላግዝሽ? አዎ አዲስ መጤ ነሽ ልበል? አይ አይደለም። አንቺ ዘፈርሽ? እኔ ዛታች 02 አካባቢ። አይ ለዛ ይሆናል ብዙም አላቅሽም። የት ነው የምትኖር? እዛ ነጋሽ አለማየሁ ግቢ። እንዴ አለማየሁ ሼቦ ጋር እንደዚህ ይባላል እንዴ? ቢያንስ እኔን አድርሶ አይደል እንዴ? እንዴት እንደዚህ ትያለሽ? አረ ያው ግን እንዴት ናቸው? ተሻላችሁ? አባቴ ምን ሆኗል? ምንም የምታውቂው ነገር ያለ አልመሰለኝም። ግን ምን ሆኗል አባቴ? የመኪና አደጋ። አረ ተረጋጊ። የመኪና አደጋ ደርሶባቸዋል። መቼ ነው? አደጋው እኮ ከደረሰባቸው አመታት አልፏል። ምን አባቴ? አረ ተረጋጊ። አባዬ ወይ ከዛሬ እኮ እንደዚህ ብትሰራ ይሄን የቆመት ሄድ ነበር። ግን አንተ አሻፈረኝ አልክ። ወይ ያልተያዘ ሰው ግልግል። እናቴ እመሜን የማውቀው እኔ ነኝ። ሰላም ስትመጣ እንዳይከፋት ብዬ እንጂ የተነሳው ተነስቶ የሚያስኬድ እግር ሆኖብኝ አይደለም። አንተ ደግሞ ሁሌ ሰላም ሰላም ማለት ትወዳለህ። ቆይ እኔ ልጅ አይደለሁም እንዴ?
ነው ወይስ የማላውቀው ነገር አለ? አንቺ ልጅ ሁለተኛ እንዲህ ስትናገሪ እንዳልሰማሽ ነገርኩሽ። ይሄ ንግግርሽ ነው እህትሽን አስመርሮት ከሀገር አውጥቶ አረብ ሀገር ሰው ቤት ቅጥር ይወስዳት። ምንድን ነው እንዲህ የሚያስቆጣሽ? የእሷ ስም ሲጠራ ለምን ያምሻል? አመሰግናለሁ። እሺ እሺ፣ እንገናኛለን ሰሞኑን። ወይዬ እንዴ ነይ ነይ አንቺ እሷን ትያት ምን ነይ ሳሚኝ እናቴ ነይ ነገርን እየተውታ ታዩት እግዚአብሔር ይባርክሽ እግዚአብሔር ይባርክሽ እንዴት ነሽ እንዴት ነሽ እንዴት ነሽ ደህና ነሽ ነይ ትነሽ ነይ እንዴት ነሽ አለሁልሽ አለሁልሽ ደህና መምጣትሽ እንዴት አባዬ እንዴት ትደብቀኛለህ? እሷ ሲሆን አንተ እንዴት ትደብቀኛለህ? ተይ ተይ እንዲህ አይባልም። ተይ እንዴ አንቺ ያለሽው በሰው ሀገር ሰው ቤት አንቺስ መከራ ላይ አይደለሽም እንዴ? አላወቅንልሽም እንጂ አንተ ራስህን ከኔ ይሄን ያህል አርቀሃል። እንዲህ አይባልም። ተመስገን ነው የሚባለው። እንዴ አሁን እኮ ተርፌያለሁ። እውነቴን ነው የምልሽ። አሁን ደግሞ አንቺ መታሽልኛል፣ የበለጠ ድኛለሁ። ደህና ነኝ። ባላይክስ ኖሮ እሺ ታይኛለሽ። ፈጣሪስ ፈቅዶ አይደል ያቆየኝ? አንቺን ብሎ አይደል ያቆየኝ? እናንተን ብሎ ልጆች አምላክ እኮ ነው ያተረፈኝ። እንዲህ አይባልም። ተመስገን ነው የሚባለው። ተመስገን ፈጣሪ፣ ክብር ምስጋና ለአንተ ይሁን ነው የሚባለው። አይዞሽ አይዞሽ፣ ድኛለሁ። አሁን ደግሞ የበለጠ ድናለሁ አንቺን ታገኘው። አይዞሽ 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 ሰይኔ አይዞሽ አለሁ። አሁን ደግሞ የበለጠ ነው ምድንልሽ። እውነት ይኸው አሳድጌ ቆየሁሽ። ይኸውልሻለሁ አሳድጌልሻለሁ። እንኳን ደህና መጣሽ አይባልም? ብልሽ ባልልሽ ምን የሚቀየር ነገር አለ? መጣሽ እኮ። ቆይ ለምንድን ነው ለአይንሽ እንኳን የምትጠይኝ? እኔ ሳላውቅ ያስከፋዎች ነገር አለ? ይቅርታ አሳይመንት አለብኝ። ኡፍ አሳይመንት አለብኝ። ውጪልኝ አልኩሽ እኮ ውጪልኝ፣ ውጪልኝ። እሺ ወይዬ አዎ መታለች። አንቺ ነሽ ሸኘሻት? አዎ ሰማሁ። ምንም አታስቢ። እሷ ስለመጣች ምንም የሚቀየር ነገር የለም ባክሽ። እሺ በቃ ቤንጂ ቆይ የፈለገ ነገር ቢሆን እንዲህ እስኪታመም ድረስ ለምንድን ነው ዝም ያልሽ? ታይቴ እሷንማ በዚህ አትናገሪያትም። እኔ ነኝ አትንገሪያት ብዬ አይሆንም ብዬ ከለከልኳት። ከተናገርሽም እኔን ነው መናገር ያለብሽ። እየሰማሽ ነው አይደል? ቆይ ምን አድርጊ ነው የምትይ? ሰላም ነበርን ደግሞ አንቺ ሳትመጪ። ያንቺ ልጅ አላበዛሽም እንዴ? ታላቅሽ እኮ ነች። ሌላ ችግር ካለብሽ ንገሪኝ።
አባ አንተ ተረጋጋ። በበሽታ ላይ ሌላ በሽታ ትጨምር። ራሄል ይሄ ሰውዬ እንኳን አያሳዝንሽም? ምን አለ ሌላ ችግር ባንሆንበት? ይሄ ሁሉ ያንቺ ጥፋት ነው። ቆይ ለምን መጣሽ? አልናገርም ካለ እኮ መብቱ ነው። ትሰሚኛለሽ? ይሄ አጉል ቆጣጣራችሁ የምትይው ነገር አቁሚ እሺ? ስለዚህ ባባዬና በኔ ህይወት ምንም አያገባሽም እያልሽኝ ነው? እሱን አይመለከተኝም። በእኔ ህይወት ግን አያገባሽም። ቆይ ለአንቺ ጥሩ እህት መሆኔ ነው እንደዚህ የሚያናድሽ? እህትሽ እኮ ነኝ። ለምንድን ነው የምትጠይኝ? ኡፍ እንደውም በቃኝ፣ ደክሞኛል። ተኛ። ቁጭ በይ። አላበዛሽም? እንዴት እንደዚህ ዋልጌ ሆነሻል አንቺ? ምን አይነት ጥጋብ ነው? ታላቅሽ ነሽ እያልኩሽ እኩል አፍ ትካፈቻለሽ። አንቺ ነበር እንደው የታለ ያ ከዘራ ይበል፣ የታለ ከዘራ ይበል። ቀስ በል አባዬ። አይ ምንም ይቅርብኝ። አቶ አለማየሁ እንዴት ናቸው? ውይ በጣም ደህና ሆኑ እኮ። አሁንማ መንቀሳቀስ ጀምረው። አሁን በቃ ሕክምናው እንዲቋረጥ ነው በለኛ። ትንሽ ጊዜ ብናያቸው ይሻላል። ወጪ ወጣ እኮ በቃ ወጪ ብቻውን እኮ በእናትህ። አይ ትንሽ ጊዜ እኮ ነው የምናያቸው። ምን ያደርጋል ባቂ ሆነ ነው። ምነው እንዲህ ፊትሽ ዘፍዘፍሽ? አሁንም እንዳጎረፍሽ ነው? አባዬ ምንም ነገር ልታረገኝ ትችላለህ። እሷ ፊት ግን ሁለተኛ እንዳትመታኝ። እንዴ ምን ማለት ነው? እሷ እህትሽ አይደለችም እንዴ? እንዴ ኧረ እባክሽ ቆይ። ኧረ እንዴ በደህ ነው እንደምታሽኝ? እኔ ኮለግዜር ብለሽ መስሎኛል። አባዬ አሁን ምን የተለየ ነገር አደረኩኝ ነው ወይስ እሷ ስለመጣች ነው እንደዚህ የሚያነጫንጭብ? እሷ ብትመጣስ? አንቺም እንደዚህ ልጅ ትያለሽ። ለአንቺ እህትሽ አይደለችም እንዴ? ምን አይነት ንግግር ነው የምትነግሪው? በቃ እንደውም ጨርሻለሁ። በቃ ይበቃኛል። በቃ ተነሽ እና ግቢ ነው የሚደርስ። ለማንኛውም ፈጣሪ ይስጥልኝ። እጅግ ይኸውልሽ ራሄል፣ አንቺ ከእኔ የተሻልሽ የተማርሽ ነሽ። የተማረ ሰው ደግሞ ብዙ ቂምና ጥላቻ አይዝም። ገባሽ? ስለዚህ እህትሽ ላይ ምንም አይነት ቂም እንዳትይዥ። ለእኛ ብላ ነው አረብ ሀገር ድረስ ሄዳ በሰው ቤት ውስጥ አመድ አፍሳ እኛን እያኖረችን ያለችው። ይህንን ልታውቂ ይገባል። ማንም እኮ አላስገደዳትም። ስጋዋ፣ ዝምድናዋ፣ እህትነቷ፣ እኔም አባትነቴ ይህን ያስቸገራት። ቆይ እስኪ በግልጹ እናውራ። ምን አድርጋሽ ነው? ምንድን ነው የምትመልሽልኝ? ምን አድርጋሽ ነው? ምን ያላደረገችኝ ነገር አለ? እስኪ ንገረኝ። በእሷ ምክንያት አይደል እንዴ የቤተሰቦቼን ፍቅር ሳላ ያደግኩት? እሷ ስትንከባከቡ መቼ ነው ዞር ብላችሁ አያችሁኝ? ቆይ ይሄ አናድድ እና ይሄ አናድድ? አንቺ ይሄ ማን ነው የሚሉት? ሀሽሽ ታጨሻለሽ እንዴ? ትወስጃለሽ እንዴ? ጭንቅላትሽ እንዲህ ማቶ ሆኗል እኮ አንቺ እንጎልፋቶ። በይ ተነሽና ግቢና ወደዛ ይጅልኝ። ለማንኛውም ግን ይኸውልሽ ይህንን ነገር እህትሽ እንዳሰማ። ትስማ። ተሳስቻለሁ። ቆይ እውነት መናገር እንደዚህ ያበሳጫል? አሁን አንቺ እውነት ነው። በይ ተነሽ ግቢ ያልኩሽ። በቃ አይጥ ሰው አይጥ እንዴ አልተኛሽም እንዴ?
አልተኛውም አባዬ። ምን ነው ምን እያሰብሽ ነው? ምንም እንቅልፍ እምቢ አለኝ። እንዴት አለሽ? እንግዲህ ላጫውትሻ። ምነው አንተ አመመህ እንዴ? ለምን አልተኛህም? እግዚአብሔር የተመሰገነ ይሁን። ይኸው እንደውም ትንሽ ራህል አሸት አድርገኝ ለቀቅ አድርጎኛል። በጎ ነኝ። እሰይ ጎብዛለች። ጎብዛለች እሞታለሁ። የትምህርቷስ ነገር እንዴት ነው አባዬ? ትምህርቷ እንግዲህ ያው ይሄ ማነው ላይብረሪ የሚባል እዛ ሄዳ ነው የምትውለው። እዛ ነው የምውለው ነው የምትለው። ምን አውቃለሁ ብለሽ ነው? አይ ቢያንስ እየሄድክ እኮ ማየት አለብን፣ መከታተል እኮ አለብህ አባዬ። መከታተሉ እግዚአብሔር ልብ ይስጥ ነው እንጂ የሚባለው ለልጅ ምን ተከታትለው እሺ የምታድኝ ነገር አይደለም እኮ ልጅ። ይልቅ እሷን ታየውና እንደው ገንዘብ ብዬ ሳስበው የአንቺ ጉዳይ ነው። አንቺ መሄድ አልነበረብሽም ሳስበው አሁን ይቆጭኛል። የእሷ እኮ ግድ የሚል አይደለም እሱ ነገር። እንዴት ነው ለውጥ አለው? ምንም አልልም አባዬ። ይኸው ፈጣሪ ፈቅዶ አሁን ሳለው አይደል? አዎ እኔ በጣም ደህና ነኝ አባዬ። እኮ እንደው እስከ መቼ ነው ይህንን መድኃኒት እየቃምሽ የምትኖሪ? ለውጥ አለው? ደህና ነኝ እኔ፣ አትጨነቅ አባዬ። ነገ ለማየት ናፍቀው ዛሬ ላይ ህይወታቸውን ያጡ ብዙ ሰዎች። አዎ ይመስገን ነው። ታዲያ ይመስገንን አናውቅም እንጂ ይመስገን የሚባል ቃል። ስለዚህ እያመሰገኑ መቆየት ጥሩ ነው። እውነት ነው። እህትሽም እንደው እኮ ያው የልጅ ነገር አይደለም። ከእሷ የበለጠ አንቺን እንደምወድ አድርጋ እሷ በፈጠረችው ሀሳብ ነው የምጠላሽ እንጂ። አንድ ቀን እውነቱ ሲገባት ይገባታል። ልክ ነሽ። እውነት ነው። በቃ ተኛች። ተኝ እንደምንም ብለሽ ተኝ። አንተም ተኛ፣ ብዙ አትቀመጥ። እሺ ሰላም። ምን ነበር? ምን ነበር ማለት ምን ማለት ነው? እቃ ልወስድ ነው የመጣሁት። ይቅርታ፣ ግቢ ተሳስተህ እንዳይሆን። አንቺ ይመስለኛል የተሳሳተ ቦታ ያለሽው። እንዴ ዶክተር አንተ ነህ እንዴ? ይቅርታ ስላላወቀች ነው። ይቅርታ አድርግላት። ምንም አይደለም። አላወቀችም። አለሁልህ። ደህና አደርኩ። ነው እዚህ ድረስ መጣ። አትደውልልኝ። መድከም አይጠበቅብህም እኮ ደውለህ ብትነግረኝ እኔ እልክልህ አልነበረም? አይ ለእሱም ብቻ ሳይሆን አንዳንድ ላወራሁት የምፈልገው ጉዳይ። ኧረ የእግሬ ዋስትና አሎ ልምጣ? መጣሁ በቃ። እስቲ እንዳጫውተኝ ስለ ቤተሰብህ፣ ስለ አንተ አልነገርከኝም እኮ ምንም። የስራ ትውልዴ እዚሁ ነው። የት? እዚሁ አዲስ አበባ። እሺ። አባቴ በልጅነቴ ነው ያረፈው።
እናቴ ደግሞ ውጭ ነች። ብቸኛ ነው ማለት ነው። ለነገሩ ፈጣሪም እኮ የጎደለንን አያስቀርብንም እኮ በምትኩ ሌላ አዘጋጅቶ ነው። ይሄ ማን ነው ሳይደግስ አይጣልም እንደሚባለው ማለት ነው። አዝንጭዳል ጎበዝ ነህ። ተመስገን። አላገባህም? ፍቅረኛ ነበረች ግን መስማማት ስላልቻለን ተለያየን። አሁን ብቻዬን ነኝ። የዘንድሮ ዳቢሎስ ደግሞ መልኩን ቀይሮ መጥቷል። ፊት ተተጋቡ በኋላ ነበር የሚያጣላቸው፣ ያናክሳቸዋል። እሱ ዳቢሎስ እኮ ነው። አሁን ደግሞ ሳይጋቡ ጀመረ ማለት ነው። እውነትህን ነው። ደግ አደረግህ። ደረሰ መሰለኝ። ማ ሄሎ? አዎ እዛው በር ላይ ነኝ። ናውጣ። እዛው ነው ያለሁት። እሺ እሺ እሺ፣ መጣሁ። በቃ ይዤው። እሺ እሺ። አባዬ ወይ ምን ነው ብቻህን? እዴ እናንተ እያላችሁ ምን ብቸኝነት አመጣሽብኝ እናቴ? ትምህርቱ እንዴት ነው ሰራሽ? አዎ አባዬ አሳይመንት ልስራ ብዬ ነው የቀረሁት ዛሬ። ጎሽ ስሪ ስሪ ስሪ። አንቺ ግን ደህና ነሽ? አዎ ደህና ነኝ። ዋናው እሱ ነው እናቴ፣ ዋናው እሱ ነው። ምን ሆነ ነው እንደዚህ ባዶ እጄን የመጣው? እና ምን ይዤ ልምጣ እንዳለ ጨርሰውኝ። እንደዛ ይባልም የሆነ ነገር ግዛ እንዴ? ምን ሆነ አለ ወንድም የከፈልኩ እንዴ? እንዴ ስማ፣ በህጉ ሳይንስ ገና አንተም ክፈል ትላለህ። በል በእናትህ እንግባ፣ በእናትህ አታሽቃብጥ። እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት፣ አባት ደስ ይለዋል። አባ ወይ አልቦኛል እንዴ ያለብሻ ምን ነገር ልያለሽ እንዴ? ወይ ታሪክ አባዬ ወይ አለቀቀኝ። በቃ አሳይመንት ልስራ። አሳይመንት ታዲያ ለምን አታግዝሽም? የማንንም እርዳታ አልፈልግም። እንዴ ምን ነው? ሰላም ለዚህ ቤት ይሁን። ሰላም ለሁላችን ይሁን። ግቡ ግቡ ግቡ፣ ቁጭ በሉ። ግቡ ግቡ ግቡ፣ ቁጭ በሉ። ግቡ ቁጭ በሉ። ምንድን ነው አባዬ? ሳሚ ይሄ ሰውዬ ምን ይሰራል እዚህ ቤት? ያደረገው አይበቃምና ነው? ስለዚህ ረጋበኝ። ምን ደርሶሻል? ማን ነው አባዬ? እሱ ማለት አማን ይባላል። አደጋውን ያደረሰው እሱ ነው። እባክህን ውጣ። አንቺ ልጅ ተይ እንጂ ረጋ በይ። እሺ ይቅርታ ጠይቀው። እንዴ አባዬ? ወይ ታሪክ። እሺ እኔ በእሷ ስም ይቅርታ ጠይቃለሁ። ያው ምንም አይደለም። ያው ልጅ አይደለች። ይሄ ሁላችንም ጋር ቢሆን እኮ የሚገጥም ነገር ነው። እሺ ይቅርታ ወይ ይቅርታ ማለት አመጣጤ እንኳን አሁን ያሉበትን ሁኔታ ለማየት ነበር። እንዴት ነው አሁን? እግዚአብሔር ይመስገን ደህና ነኝ፣ ተሽሎኛል። እግዚአብሔር ይመስገን። ያው ደህና ሰው ነው ያመጣልኝ። ክብሩ ይስፋ። ያው እንግዲህ ደህና ከሆኑ ያው አመጣጤ ያለውን ነገር በህግም ቢሆን ጨርሰን ሕክምናውን ለማቋረጥ ነበር አመጣጤ። አልገባኝም።
ምን ለማለት ፈልገህ ነው? የአባቴ በሽታ መንስኤው እኮ አንተ ነህ። እሱም ሙሉ ጤነኛ ሆኖ ቆሞ መሄድ ሳይችል እንዴት ነው ስለ ሕክምና ማቋረጥ የምታወራው? እንዴ ማንም የለውም ብለህ አስበህ ነው? እኔ እኮ እንደዛ ለማለት ፈልጌ አይደለም። ሳሚ እንደው አጀማመራችን እንኳን ደህና ነበረ። አጨራረሳችን ልታበላሸው ፈለግ። አረ እኔ ምንም አውቀው ነገር የለም። እኔ ገንዘብ ለመውሰድ ነው እዚህ የመጣሁት። እዚህ ደወለልኝ። ትሰማኛለህ? ማንም ሁን ምንም ሁን አይመለከተኝም። ሌላ ችግር ሳይፈጠር ከዚህ ቤት ውጡ። ማነህ ማን? እንደው ተሻለ ሆይ እንደው ክፉ ባለማድረስም ሞትም አለ እግዚአብሔር ይመስገን ብለህ በህጉና እንደው ኧረ እኛው ራሳችን እንደው ባለን ወዳጅነት በሰላም ብንጨርሰው ይሻላል እንጂ ምን ነው እንደዚህ በስተመጨረሻ ላይ ማፈሪያ ሆንክብኝ። የሰው ቅሌታ ትሰማኛለህ? እሺ ተነስ እናውጣ። አንተ ቆይ አንተ ስማ ማነህ? አማን ቅድም ይቅርታ ያልኩህን እርሳው። እሺ አባቴ ሳይሻለው ሌላ ነገር አመጣበታለሁ ብለህ ከሆነ ከነ መኪና ነው ማነድ። ምን አይነት እብድ ቤተሰብ ምንድን ነው ያልከው አንተ? ና ቦቅባቃ እኔ የምልህ ሳሚ፣ እኔ አልገባኝም አሁን ያለው ነገር። ማቋረጥ ሲል ምን ማለቱ ነው? እሱማ ማለት የፈለገው በሕክምና አግባብ ደህና ሆነው ከተገኘ ፍርድ ቤት ቀርበው ሕክምናውን እንዲያቋርጡ ማለቱ ነው። ነፍስ ጉዳይ ነው መቼም፣ ፍች እኮ አይደለም ይሄ። ምን ማለት ነው? እናንተ ይሄን እያወክ ነው ይዘው የመጣኸው? አረ እኔ ምንም አውቀው ነገር የለም። እፈልጋችኋለሁ ሲለኝ ነው ይዤው የመጣሁት። ለነገሩ እኔ ደህና ነኝ ይመስገን። ግን ስንጨርሰው እንዲሁ ተመራርቀን ቤተሰባዊ ሆነን ብንጨርሰው በሚል ነው እንጂ እግዚአብሔር ይመስገን እኔ ተርፌያለሁ። አባዬ ምን እያልክ ነው? አንተ ጤነኛ ሆነ ቆመ በደንብ መሄድ ሳትችል እንዴት ነው የሚቆመው ህክምናው? የመድኃኒዓለም አይበልጥ የእሱ ይበልጣል። የምትገርሙ ናቸው። እንደው እናንተ ከኔ ባሰለኝ የሆናችሁ ቁጭ አላችሁ ሁለታችሁ። አባዬ በአንተ ምንም አይነት ቀልድ አልፈልግም። እድለኛ ነጋሽ። ስለተፈጠረው ነገር ደግሞ በጣም ይቅርታ። ምንም አይደለም፣ ያጋጥማል። በቃ እኔ ልሂድ። ትሄድ? ልብስ ልቀይርና አብረን እንወጣለን። ጠብቀኝ። ራሄል ሰሞኑን ምን ነው ጠፋሽ? ኧረ አለው ያው አለመገጣጠም ይሆናል። አንተ ግን እንዴት ነክ? ይመስገን ሰላም ነኝ። በቃ ሳይ የምትቸኩል ትመስላለህ። ሌላ ጊዜ ተገናኝተን በደንብ እንጫወታለን። እሺ ደስ ይለኛል። መልካም ቀን።
ኧረ ምንም ችግር የለውም። ደግሞ ያን ያህል የከፋ ነገር እኮ አላደረግሽም። እኔም ልጃቸው መሆንሽን ካወቅኩ በኋላ ነው ሁሉም ነገር የገባኝ። አባትሽ ለአንቺ በጣም ያስባሉ፣ ስለ አንቺ በጣም ይጨነቃሉ። ልጄ አረብ ሀገር ሄዳ እያሉ ሁሌ ይብሰለሰሉ ነበር። ያው አባት አይደል? እኔ የምልህ አሁን ከሚያመው ህመም ውጪ ሌላ የሚያመው ችግር አለ? ችግር እንኳን የሚያደርሳቸው አይደለም። አባትሽ በጣም ጠንካራ ሰው ናቸው። ያውቃለሁ። ይቅርታ አድርጊልኝና ግን አባትሽ የሆነ የሚያስጨንቀው ነገር ያለ ይመስለኛል። መስሎክ ይሆናል። አዎ ይሆናል። ለካ ሰዓቱ በጣም ሄዷል። አንድ ታካሚ አለኝ እና ይቅርታ አድርጊልኝና እኔ እሺ ትችላለህ። ከዚህ በኋላ ስለ ብር ጉዳይ ከአባቢ ጋር አታውራ። መክፈል ያለብኝን ነገር በአጠቃላይ እኔ እከፍላለሁ። እሺ ይህን መስዋዕትነት እንኳን እኔ ልክፈልለት። እሺ በቃ መልካም ቀን። ሰላም። አንቺ ምን ሆነሽ ነው ፊትሽን የዘበዘብሽው? አይደብርሽም እንዴ? እንደዛ ስንት ሰዓት ሙሉ ገትረሽኝ ጠፍተሽ ደግሞ ዘበዘብሽው ምናምን ስትይ? አቦ የሴት ነገር ሆኖብኝ እኮ ነው። አሁን ራሱ በግድ ነው የወጣሁት። እንደዛ ነው እንዴ? እኔ ደግሞ ሸምጥጠሽ ይመስሉኝ። ኧረ እኔ መቼም ላሻለልሽም። እና ሁሉ ፒስ ነው? ባክሽ ገና ከመምጣቷ አባዬ በጥፊ አጮለኝ። ይባስ ደግሞ ያን ያስከለምኩሽን ዶክተር ልትበላብኝ ነው መሰለኝ። ምን እሺ ነው? በአንድ ቀን ሁሉ ችግርማ አይነፋም። እኔ የምልሽ ቆይ ግን ምን አስባ ነው? እኔ እንጃ አላውቅም። ቆይ እሰራለታለሁ። ይሄ ማንም መጫወቻ አልሆን እንዴ? አሎ መኪና ብቻ ነው የምታለው ወይስ ታወጣለህ? ይኸውልህ አንድ ስራ አለ፣ በአስቸኳይ እፈልግሃለሁ። አዎ ና ሳይት ነው፣ ቶሎ በል። ምን ነው ዝም አላችሁ? አይ አለን አባ። እኔ የምልህ አባዬ፣ ወይ ሰሞኑን ለምን ራሄል ትምህርት ቤት ሄደን አንዳንድ መረጃዎችን አስተማሪዎቿን ጠይቀን አንመጣም? ምን ነው አንቺ ካልጠፋ ትምህርት ቤት የኛን ትምህርት ቤት መረጥሽ እንዴ? ብትመርጠው ምን ችግር አለ? ለአንቺ መመረቂያ ገባ ተፈልጋለሁ አላልሽም እንዴ? አንቺ ካልፈለግሽ አትሂጂ። እኔ እናንተ እንሄድና አባዬ ለመጽሐፏ መመረቂያ ግብአት የሚሆኑ ነገሮችን ጠይቀን እንመጣለን። ከማንም ጋር አልግባባም አልኩሽ እኮ። ቆይ ምንድነው ችግርሽ? ችግር ካለብሽ ተመርመሪ እሺ። አረ እንደው ምን ይሻለኛል እዚች ልጅ ነገር፣ እንደው ምን ይሻለኛል? ጭራሽ እየባሰባት ሄደ። ምንም አታስብ አባዬ፣ እሷን ተዋት አባዬ። ስለ ትምህርቷ ግን አውርታ ታውቃለች? አረ እኔን ምንም ብላኝ አታውቅም። ችግር አለ እንዴ? አይ ግን ደስ ያላለኝ ነገር አለ። ስለ ጓደኞቿ አውርታ ወይም ይዛቸው መጣ ታውቃለች እዚህ አባ? ጭራሽ ማንም አታውቅም እንዴ? እሺ ግን ምን ደርሰሽ መርማሪ ሆንሽ? ምን የሰማሽው ነገር አለ? ያው ብቸኝነት ላይ ምሯ ጥሩ አይደለም ብዬ ነው። እሱማ ልክ ነሽ። ግን እንደው እኔ ጓጉቼም የነበረው ትምህርቷን ጨርሳ ያንቺንም ውለታ ከፍላ ብዬ ነበረ። የሚሆን አይመስለኝም። ውለታው ቀርቶብኝ እሷ ለራሷ በሆነች ለኔስ እግዜር አለኝ።
እውነትሽን ነው። እግዚአብሔር አለሽ። እግዚአብሔር ነው ያለነው። እየሞከርሽ ነው። ሲጀመር ድምፅሽን ቀንሽ። አንቺ እንትን በዋሽን ከመቼ ወዲህ ነው ማጨስ የጀመርሽው? ምን? ስለምንድን ነው የምታወሪው? በአይኔ በብረቱ ነው ያየሁሽ። ቢያንስ ይሄ ሳይማር ያስተማረ አባትሽ እንኳን ትንሽ አያሳዝንሽም? ቢሰማ ምን ሊሆን እንደሚችል ግን ታውቂያለሽ? አንቺ ስለኔ ምን አገባሽ? ለምንድን ነው አርፈሽ ራስሽን ህይወት የማትኖሪው? ትሰሚኛለሽ? ስለኔ ምንም አይመለከትሽም። እሺ ተግባባ? እንደዛ ነው? እሺ ለሚሆነው ነገር በሙሉ ግን እኔ ተጠያቂ አይደለሁም። እሺ ምን ልትሆኚ? ለአባዬ ልትነግሪው አይደለም መቼስ? እሱን አብረን እናየዋለን። አንቺ ምን አባሽ ሆነሽ ነው ስልክ ማታነሽልኝ? ስልክ ለማንሳት ይሄን ሁሉ ጊዜ ይፈጅብሻል? እኔ ምን ነበር? አሁን ማታ ፈታ ማለት ፈልጋለሁ። ሄሎ፣ ጭራሽ እኔ ልዘጋች ጅልቃሚ። እናደርጋለን። ከዚች ከታች እንጀምራለን። ከእግር እሺ። እቺ እስቲ በስ አሪፍ ነው። እስቲ በራስህ አሁን እስቲ በራስህ አሪፍ። በጣም መጫወት ጀምሯል አይደል እንዴ? እስቲ በራስህ አንዴ ከፍ አንበሳ። አሪፍ፣ በጣም ቆንጆ። እስቲ አሁን የተለየ የሚሰማህ ቦታ አለ? ስሜት ሌላ ቦታ? አይ ህመም እኮ የለም፣ ግን እንደው ትንሽ መጠዝጠዝ። የቱ ጋር? በእርግጥ እንደዚህ ቃጠሎና መጠዝጠዝ ነገር በሂደት ነው የሚጠፉት። ያው እንግዲህ ከሐኪሙ ነው። አመሰግናለሁ። ክላስ እንዴት ነው? አሪፍ ነው። ሰላም ዶክተር። አለሁ። እንዴት ነሽ? ሰላም። እግዚአብሔር ይመስገን። አባዬ ወየ ሰላም ዋሉ። አሜን አሜን። ሰላም ወይ ይኸውልህ ስራውን በስርዓቱ ስራልኝ፣ ምንም አይነት ችግር እንዳይፈጠር። ስራው እንዲሰራልህ ከፈለክ ሙሉ ገንዘብ አሁኑን አስገባልኝ፣ ስራው ይሰራላል። ይገባልሃል። አሁን እሱ ምንም ችግር የለውም፣ ግን ይኸውልህ እኔ ካልኩት ውጪ ምንም አይነት ስህተት እሱን አትደጋግመው፣ አይመቸኝም። ይገባልሃል፣ ግን ይኸውልህ እንዳልኩህ አድርግ። አሁን ግማሽ እሰጥሃለሁ፣ ቀሪውን ደግሞ ስራውን ስጨርስ እሰጥሃለሁ።
ያው ገብቶልሃል። በቃ አደራህን ምንም አይነት ስህተት እንዳይፈጠር ነግሬሃለሁ። እንዴት ያለ ግራ የሚያጋባ ነገር ገጠመኝ እናንተዬ። እንደው ወይ ታሪክ አባዬ ምንድን ነው ብቻ የምታወራው? ራሄል እንዴት ናት? ወይ ታሪክ አሁንም እንዴት አመሽ እንደው ለእሷ ታስቢያለሽ? ምን ላድርግ ብለህ ነው አባዬ? ይሄ እኮ ወደሽ ያመጣሽው አይደለም እናቴ፣ ፈልገሽ አይደለም ያመጣሽው። አስበው እስቲ አባዬ፣ ከምንም በላይ እኮ ያማል። እች ልጅ ሁል ጊዜ በሯን ዘግታ እንዳለቀሰች ነው። እስቲ እንደው እባክሽ ይሄን እርሺው፣ ምንም አይጠቅምም። እስከ መቼ ነው ግን እህቴ የጠላችኝ የምቆየው አባዬ? ወይ እንዲህ አድርጊ እስቲ እንደው ህመምሽን ንገሪያት። እንዴ አባዬ እንደሱማ አይሆንም። ከዚህ በላይ ብጠላኝስ? ያኔ እማዬ ታማ በተኛችበት ሰዓት አታስታውስም? ምን ያህል ተሻሽ እንደነበር። እሷም ወዳ ያመጣችው ነገር አይደለም፣ የበሽታ ፎቢያ ስላለባት ነው። እስቲ አሁን መጨነቅሽን ተይና የሆነ መፍትሄ መፈለግ ነው የሚሻለው። እሺ ግን ምን ሆና ነው? አይ እንጃ ልክፍት ነው መሰለኝ። እንደዛ ሆና ሳያት በጣም ነው ያዘንኩት። ፍቅረኛ አለ? ፍቅረኛ አለ? ምን ማለት? ለምን ጠየቅሽ? ያው ወንዳ ወንድ ነህ፣ ቆንጆ ብር ትሰራለህ። ያው እድለኛዋ ማን እንደሆነች ማወቅ ፈልጌ ነው። አመሰግናለሁ፣ ግን የለኝም። ደስ ይላል። አንዴ ስልክን ስጠኝ። ቀረ ካላለ መደወል እችላለሁ? ትችያለሽ፣ ግን ስራ ላይ ሆኜ ካላነሳው ቅር እንዳይልሽ። አይዞህ፣ ከኔ እንደሌሎቹ ሴቶች እየደወልኩ አልጨቀጭቀ። እሺ፣ ይመስለኛል ይቆያሉ መሰለኝ። በቃ እኔ ልሂድ። ልሸኝህ? ደስ ካለሽ እሺ። አመሰግናለሁ። አባታችሁ በጣም ጀግና ሰው ነው። እናንተን የመሳሰሉ አድርሷል። አዎ ልክ ነህ። ፍቅር ማለት ለአንተ ምንድን ነው? ፍቅርን እንደዚሁ መግለጹ እንኳን በጣም ከባድ ነው። ፍቅር መስዋዕትነትን ይጠይቃል። መስዋዕት መሆን ማለት ነው። ደስ የሚል አገላለጽ ነው። አንዴ ላናግራት። ማን? አላወኩም። ሽማግሌ አባትሽን። ማንን ነው? አባዬ ነው ያ ሽማግሌ ያልከው? ምን እየሆንክ ነው?
ምን ሆነሽ ራሔል? አንቺ ራሔል እንዴ አንቺን አይደለም እንዴ? አቤት አባዬ። ሰላም ነሽ ወይ? አዎ ደህና ነኝ። ቅድም ስላስደነገጥኩሽ በጣም ይቅርታ። ጣጣ የለውም። ሌላ ጊዜ ግን እየተናገርሽ። እንዴት ያለሽ ቀልደኛ ነሽ እባክሽ። ነው ሰው እኮ ልታመም ብሎ አይታመምም። አባዬ የሚበላ ነገር ምን ሆነሻል? አንቺ ረፍት አድርጊ፣ ራሔል ታቀርባለች። አባዬ እኔ ምንም የመብላት ፍላጎት የለኝም። አትጨቅጭቀኝ። አንቺ አትብዪ፣ አቅርቢልና ለኛ። ምነው አንቺ እንዲህ ልብሽን አንቷልሽው አቷልሽው ገባሽ? አባዬ ወይ ማወቅ ያለብን ነገር ያለ ይመስለኛል። ወይ ከሱ በፊት እኔ ዝም ብዬ ሳስበው ምን ይታየኛል መሰለሽ? ወደ ውጭ ሄደሽ ብትታከሚም ነው የሚሻልሽ። አባዬ እኔ እዚህን ያክል ራስ ወዳድ ነው መስልክ? እንዴት ይሄንን ቤተሰብ በትናለሁ አለ አንድ ራሴ ብዬ። ከአንቺ ቤቱ ይበልጣል ማለት ነው። እስቲ ንገሪኝ፣ ሌላ አማራጭ አለሽ? አለሽ ወይ ንገሪኝ። የለኝም አባዬ። ከዚህ በኋላ ይሄንን ጉዳይ አታንሳብኝ። አባዬ ቤት ቆይ፣ እቺ ልጅ ምንድነው እንደዚህ የሚያረጋት? አቀረብኩኝ እኮ። ምንድነው እቺ ልጅ ችግሯ? በቃኝ አልኩ እኔም። ቆይ እዚህ ቤት ምን እየተካሄደ ነው? ምን እየተካሄደ ነው እንጂ ያዥ ይኸውልሽ፣ እንዳስችኝ እዚህ መሀል በይኝ። ምንድነው የምታወራው? በይኝ እኮ ነው እንዴ! ሁለታችሁ አበዳችሁ እንዴ? ጉድ ነው። አንቺ ልጅ እንዲያው መድኃኔዓለም አግብተሽ ቀለብሽ 24 ሰዓት ቀለብሽ ግልምጫ ይሁን፣ የሚገላምጥ ባል ይስጥሽ። እቺ ኩባያ ጊንጥ ምን ትሰሪያለሽ ክፍሌ? እባክሽ አንቺ እንኳን ተይው። ምን ነው ችግር አለ? አንቺ ልጠይቅሽ እንጂ አባዬ ምን ብለሽ ነው ቆይ የተከፋው? እባክሽ ራሔል ብቻዬን መሆን እፈልጋለሁ። ብቻሽን መሆን ከፈለግሽ ታዲያ ለምን መጣሽ? እዚህ መጥተሽ ለምንድን ነው ሰላማችንን የምትነሺው? እኔ ሰላማችሁን በጠበጥኩ? እኔ ይሄ ቤተሰብ እንዳይበተን ነው እያደረግኩ ያለሁት። አንቺ ነሽ አባዬ ላይ በበሽታ ላይ በሽታ እንዲጨምርበት እያደረግሽ ያለሽው። ይህ ደግሞ ምን ማለት ነው? ሰምኛለሽ? ትምህርት ማቆምሽን፣ ሱሰኛ መሆንሽን በደንብ ነው የማውቀው። ምን ነው ደነገጥሽ? ሰሚኛለሽ? ይሄን ነገር ለአባዬ እንዳትነግሪው። አባቴን በማይሆን ነገር ላጣው አልፈልግም። እሺ? ግን ይህንን የማይረባ መንገድ ለምን መረጥሽ እህቴ? በአንቺ ምክንያት ነው እናትና አባቴ እኔን ረስተው አንቺን ብቻ እየተንከባከቡ ሲኖሩ የነበሩት። እስኪ አስቢው፣ ቤተሰብ እያለኝ እንደሌለኝ ሆኜ ሳድግ። እስኪ ንገሪኝ እህቴ፣ በእኔ ቦታ ብትሆኝ ምን ይሰማሻል? በጣም አዝናለሁ። ይህን ያህል እንደተጎዳሽ አላስተዋልኩም ነበር እህቴ። እነሱ እኮ ወደው አይደለም እኔ ሲንከባከቡኝ የነበረው። እና ተገደው ነው መሳሪያ ተደቅኖባቸው ነው አንቺን ብቻ ሲንከባከቡ የኖሩት? አዎ ተገደው ነው። እኔ በሽተኛ ስለነበርኩኝ ጊዜያቸውንም ሰዓታቸውንም ሰጥተውኝ የኖሩት ለዛ ነው። ምንድን ነው የምታወሪው? የምን በሽታ? የሳምባ በሽታ ማለት የመተንፈሻ ቱቦ ችግር አለብኝ። ለዛ ነው ሁላችንም ላንቺ ላለመንገር የወሰነው። እንዴት አላወኩኝም ታዲያ? አንቺ የህመም ፎቢያ ስላለብሽ ሁላችንም ተነጋግረን ላለመንገር ወሰንን።
ይሄን ሁላ ነገር አላወኩም ነበር። ይቅር በይኝ። ምንም አይደለም። ወይ ልጁ ማን ነው? ማንም ይሁን ማንም ደሙን ነው የማፈስበት። እንደሱ አይደለም ያለውን ነገር በእርጋታ ነው ማየት ያለ። ይሄ ሁለታችን ጠብ ነው። ሙሉ ቤተሰቡን እፈጅለታለሁ። ገንዘብ እንዳለ ደግሞ አስብ። በዚህ ሁኔታ ላይ እሱን አያገባኝም። ሙሉ ገንዘቡን ታስገባልኛለህ እኮ። ይኸውልህ እንደዛ አይደለም። ተረጋግተህ ያለውን ነገር አይተን ነው የምናስተካክለው። ገንዘብህንም እሰጥሃለሁ። እንደዚህ ሆነን እማዬ ብታይን ኖሮ ደስ ይለኝ ነበር። እሷ ራሱ ምን ያህል ደስ እንደሚላት። እናቴ በጣም ናፍቃኛለች። እኔም ናፍቃኛለች። ማነው በዚህ ማታ የሚደውልልሽ? አይ ማንም አይደለም። መቼስ በዚህ ማታ ለየት ያለ ሰው መሆን አለበት። ቆይ አንዴ ይቅርታ። ይቅርታ ከመሸ ደወልኩ። አይ ራይል ኧረ ችግር የለውም። ቅድም ሳላመሰግን ተለያየን አይደል? ምንም ችግር የለውም። ሌላ ጊዜ ግን ጸብ የሌለበት መንገድ መርጠሽ ነው። እሺ ታዛዥ ነኝ። እህትሽ እንዴት ነች? በጣም ደህና ናት። ምን እያደረግክ ነው? አሁን ለመተኛት እየተዘጋጃቸው ነበር። በማይሆን ሰዓት ደወልኩ። ኧረ በፍፁም ምንም ችግር የለውም። እኔ የምለው ግን በጣም ጠንቀቅ ማለት አለብሽ። እኔ እንጃ አባዬን ያ ሽማግሌ ሲለው ነው ተናድጄ የገፈተርኩት። ከአባትሽ ጋር ምንድን ነው? እኔ እንጃ አላውቅም። አንቺ እኮ ስታይ ጥሩ ነው። እሺ ከዚህ በኋላ በዚህ ስልክ ቴክስት እንዳትልኪልኝ። ትቀልጃለሽ እንዴ? ልታስፈራሪኝም እንዳትሞክሪ። እየሰማሽኝ ነው? ሰሚያለሽ? አሁኑኑ ገንዘብ ይላኪልኝ። ይኸውልሽ የዛሬው ይሁን፣ ድጋሚ ግን በዚህ ስልክ እንዳትደውይ። ጠብቂኝ፣ ቆይ አሳይሻለሽ። አንዱ ስገላገል አንዱ በፊት ምን ያህል ቀጭን እንደነበር። አዎ አንቺ ንፋስ ራሱ እኮ ቢመጣ የሚወስደኝ እኮ ነው የሚመስለው። አንቺ ከዚህ ባስኩ ቀጫጫ ነበርኩ ለካ። አንቺ ደግሞ ያን ያህልማ እንደዚህ አታካብቺ። የዚህን ያህልማ አታካብቺ። እንደው እንዲህ ሆናችሁ ታዲያ ሞት ይወስደኛል ብዬ እሰጋ ነበር። አሁን ግን እንደው ምንም አይቆጭኝ። ለምን ድፍታለሁ ክንትር ነው እያልቀር አባዬ ስለምን ሞት ነው የምታወራው? እንግዲህ ሰው ነኝ አልቀርም። አባዬ አንተንም በማን ስላስጨነቅን ይቅር በለን። ምን ጭንቅ አለ? ደስታ አለም ነው። አባዬ አንድ ሞቅ ያለ ነገር አለ። አንቺ አምሻል እንዴ? አባዬ የሆነ የምንሄድበት ቦታ አለ። ሰላም አንድ የምንሄድበት ቦታ አለ። ኧረ ይቷት ይሰከራል። አምሻል እንዴ? ትንሽ
ቆይ አንዴ ነው ስልክ ስደውልሽ የማታነሺው? እኔማ ጓደኝነትሽ ከልብ ነበር ይመስለኝ። ለካ አንቺ ጓደኝነት ከአንገት በላይ ነው። ኧረ ሪቹ እንደዛ እኮ አይደለም፣ የማታውቂው ነገር ስላለ ነው። እና ከኔ ጋር ምን አገናኘው? አይደለም እኮ እህትሽ። ስለሷ ጉዳይማ አውርተን የጨረስን መሰለኝ። አይ እህትሽ ስለመጣች ችግር እንዳልፈጥርብሽ። ማንም አይደለችም። ምክንያት እባክሽ እህቴ፣ በዚህ ሙዴትም መሄድ አልፈልግም። ምንም ችግር የለውም። ታዲያ ግን ይሄን ነገር አባዬ ማወቅ የለበትም። እባክሽ ከዛ የባሰም ነገር አድርጌያለሁ። ምን? ትምህርቴን አቋርጫለሁ። አስተማሪ አብረሽን ካልተኛሽ ውጤትሽን አላስተካክልሽም ብሎኝ ትምህርቴን አቋርጥ። ምን ጉዳት አድርሼበት ዳግመኛ ላልመለስ ከትምህርት የቀረው። በጣም ይቅርታ እህቴ፣ ይሄን ያህል ጉዳት እንዳሳለፍሽ አላውቅም ነበር። ይቅር በይ። እኔም በአንቺ ቦታ ብሆን የማስበው ይሄን ነበር። እዩን ደግሞ አውቃታለሁ። ምን? እንዴት ማለት? በገንዘብ ገዝቻት ስላንቺ ብዙ ለማወቅ ተደራድሬያታለሁ። እንደዚህ ታደርጊያለሽ? ማንም ባልነበረኝ ጊዜ እኮ እሷ ብቻ ነበረች አጠገቤ የነበረችው። በጣም ታሳፍሪያለሽ። እሺ ሰላም ዶክተር። ሰላም፣ ደህና ነሽ? በጣም ይቅርታ ላገኘሽ ስለፈለኩ ነው ስልክህን ካባዬ ወሰድኩት። ቆይ ምን ተፈጥሮ ነው? ከራይን ጋር ተጨቃጭቀናል። በጭራሽ ይቅርታ የሚያደርግልኝ አይመስለኝም። ቆይ ተረጋጊ። ሁሉም ነገር ረጋ ብለሽ በዝርዝር አስረጂ። ምን ላይ ተፈጠረ? ራጁም ይላችሁ ነውር አይደለም። ምን ነው ብቻህን እዚህ? ታዲያ አባዬ ትሸገሪ አልመጣችም እንዴ? የት ትመጣለች? ከአንቺ ጋር የመጣች አይደለ እንዴ? መቼ ነው የመጣችው? የት ሄዳ ነው ታዲያ? አሁን ምን ሊባል ነው? ምን ነው ታላችሁ እንዴ? አንድ ማወቅ ያለብህ ነገር አለ። ምን? እንድትናደድ እንድትበሳጭ አልፈልግም። ተረጋግተህ አዳምጠኝ። ሱስ ውስጥ ገብታለች። ምን ውስጥ? አዎ ጫት መቃም፣ ሲጋራ ማጨስ፣ የተለያዩ ነገሮችን ማድረግ ጀምራለች። ትምህርቷንም አቁማለች። ምንድን ነው የምትይው? እውነትሽ ነው እንዴ? አዎ ትክክል ነው እያልኩ አይደለም አባዬ፣ ግን ትምህርት ቤት ውስጥ ጾታዊ ጥቃት ሊደርስባት ሲል አስተማሪው ላይ ጉዳት አድርሳ ነው የጠፋችው። አቤት አቤት! እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ አለ አርጓት ዳሪ ወንዶ ይገባኝ አይደለም። ህልም ነው ወይ? ህልም አይደለም አባዬ፣ እውነቴን ነው የነገርኩህ። ወይኔ ልጄን አለድሜዋ ስንቱ መከራ ቻለችው። በዛ ላይ ደግሞ ተቀይማኛለች አባዬ። ከአንዲት ባለጌ ጓደኛዋ ላይ ይቻታለሁ። ጓደኛዋ የምትቅም፣ የምታጨስ፣ የምትጠጣ ናት። ገንዘብ ሰጥቼ አጠገቧ እንዳትደርስ አድርጊያታለሁ።
ወሽ አይ ዘመን አይ ክፉ ጊዜ ጓደኛ በገንዘብ ሲገዛ እኮ በቃ የሰው ልጅ ሰው መሆኑ ቀረ። አመኔታ፣ ፍቅር እነዚህ ሁሉ ዋጋ አጡ። ያሳዝናል፣ ያሳዝናል። እሺ አሁን የት ገባች ይባላል? ለምን ውስጥ ነው የምትፈልገውስ? አዎ ታውቃለች እንዴ። የማን ነው ስሙ? ዩኒቨርሲቲ ላይብረሪ ነው ላይብረሪ እዛ ነኝ እያለች ብዙ ጊዜ አምሽታለች። ምን እንደውላቸው ጓደኛ እንኳን እኮ የላትም። ቢኖራትስ ማንን እናውቃለን? የምናውቀው እኮ ሰው የለም። ብቻ መድኃኒዓለም እንደው ሰላሙን ይስጣት፣ ሰላም ያቆያት፣ ሰላም ይመልሳት እንጂ እኔ ምንም አልፈልግም። አንቺ እዚህ ሆነሽ ነው እንዴ? እዚህ ስትደውልሽ ማታነሽ ማታነሽ እባክህ ተዋትሳል። ዛሬማ ፈታ ነው የምንለው። አስብበት። ጠበለኛ ትሄድ ከመሄድ ትችላለህ። አንተንስ ዛሬ ሁሉንም ነገር ነው የምዘረግፍልህ። በቃ ወደ ቤት ነኝ። ተሰሙኛ ባይ ይለኛል። አናገርኩኝ። አይ ራሴ ጋር ነው ያለሁት። እሺ በቃ እሺ፣ ቦታ ላይ አዎ አረ እንደዛ አይደለም ግን ልክ አትመስይኝም። ብዙ ጠጥተሻል። በቃ ተኝ። ወንድ አይደለህ እንዴ? ሊያስተኝተኸኝ ጥለኸኝ ትሄዳለህ? ሄላ ከመሸ ደወልኩ እንዴ? ሰላም ወይ ቀን ምን አዲስ ነገር አለ? በላ በቃ እኔ ጋር ነው ያለችው። አሁን ተኝታ ነው። ተመስገን። እንግዲህ አደራ እንዳታስቡ ብዬ እንደው ብዬ ነገርኩሽ። እሺ በጣም ነው የማመሰግነው። ሰላም ደሩ። ተመስገን አምላክ።
እውነቴን ነው። ይኸውልሽ ራሔል፣ እህትሽ ጋር ደውዬላት ጠርቻታለሁ። ተረጋግተሽ አናግሪያት እሺ? የምሬን ነው። ሁሉን ነገር እኮ ለአንቺ ስትል ነው ያደረገችው። በተለይ በጓደኞች ዙሪያ ያለውን ነገር። ቆይ ለአንቺ መጥፎ ብታስብ ኑሮ ያ ሁሉ ገንዘብ ከስከሳ አንቺን ከችግር ውስጥ ልታወጣ ትሞክር ነበር። እኔ እድሌ ነው መሰለኝ ነገሮች ይጠሙብኛል። ግን አንድ ምነግርህ ነገር ምን? አፈቅርሃለሁ። ምን? ሰላም ሰላም ሰላም! ሰላም! እዚህ ልቀቀኝ! አንቺ እንደምታስቢው አይደለም። አንድ ያዳምጪኝ። አንተ ምንድን ነው ሀሳብ? እህታማቾቹን ማጫረስ ነው? እስኪ ዝም በይ። ይሄ እኮ የእሷ ስሜት ነው። አታፍቅሪ ማለት እችላለሁ? ማታስ ምን እንዳደረጋት ምን አውቃለሁ? ምንድን ነው? የት ነው ያለሁት? ተሳሳተ ቦታ ነበር የተገኘው። እኔ ምንም አልገባኝም እኮ ምንድን ነው ነገሩ? እባክህን ተዋቸው። እሳቸው ታማሚ ናቸው። አንተ እኔን እያዘዝከኝ ነው? አልገባኝም እኮ ምንድን ነው ነገሩ? ጥሩ ጥያቄ ነበር። ከእሱ ጋር ግን ሰላማዊ ጠብ ነበረ። ልጆቱ ግን ወደ ጦርነት ቀይረዋለች። ምንድን ነው ነገሩ? ምን ማለት ነው? ምንድን ነው? ምን ገብቷል? ግን ራሔል ከሆነ ሰው ጋር ጸብ ውስጥ ገብታ ነበር። ራሔል እኔ አቤት ይችል አቤት መድኃኒዓለም እሳተ መለኮት ወይ የእሷ ጦስ ነዋ ታዲያ እንደሚያደርገን። አንተን ከየት አገኘሁህ? እንዴ እኔማ ልጄ ጠፋች ብዬ ቆይ እስኪ ልፈልጋት እንደው በምችለው ብዬ ሰፈር ውስጥ እንዲህ ዞር ምን ሆነ ልጄ ጠፍታብኝ አልኩ። ያለችበትን አውቃለሁ ኑ እንሂድ አለኝ። ተከትዬ መጣሁ። ግን ምንም አልጎዳህማ? አይ እረሱ ምትሰራ አልገኝም። እንደው እዚሽ ልጅ ነው እንጂ የሚገርመው እንደው እሺ ጦሰኛ አባዬ ሴት ሄዱ ክፍሉ ነው የሚሆነው። ክፍሉ የለም። የት ነው? አንቺ ግን እህቴ ነሽ? ቆይ ለምንድን ነው የኔ የምለውን ሁሉ የምትነጥቂኝ? ምንድን ነው የምታወሪው? ምንድን ነው የነጠቁሽ? ቆይ ለራሔል ፍቅር አይገባትም አሉሽ እንዴ? ራሔል እኔ አንቺ ፍቅር የምትሆን ጨዋታ ለመጫወት ጊዜ አይደለም። ታይ እውነታውንማ አትሽሺ። ከወደድሽው ለምን አትነግሪውም? ቆይ ራሔል መሟዘዙን ተይና አባዬ ቤት የለም። የትም አይሄድም። አባዬ አትበይ እባክሽ። ሻወር ቤት ነው የሚሆነው። ራሔል ሻወር ቤትም የለም መኝታ ቤትም የለም እኮ ነው ያልኩሽ። እናንተ ምን ሆናችሁ ነው ስልክ ማታነሱት? አንቺ እዚህ ምን ትሰሪያለሽ? አባታችሁን የሆነ ሰው ይዞ ሲሄድ አይቼ በመኪና ይዞ ሄደ። ምን አባት? ማን ነው? ኧረ እኔ አላውቃቸውም።
አባታችሁን ይዞት ከሄዱ በኋላ የሰፈር ሰዎች እነዚህ ነፍሰ ገዳዮች እዚህ ሰፈር ምን ያደርጋሉ ሲሉ ሰምቼ አባዬ አባቴ ሰላም ሰላም ሄሎ ባላቆ ቁጥር ነው። ሄሎ ምን? እሺ አንደውልም። ሄሎ ወይኔ ጉዴ! ማነው? ለፖሊስ እንዳትደውሉ ነው እያሉ ያሉት። ለፖሊስ መደወል አለብሽ። አይ አይሆንም፣ እንዳትደውሉ ብሏል። ሌላ አማራጭ ፈልግ። ሌላ አማራጭ አለ? እኔ ጋር ግን የሆነ ሀሳብ ምን? ወይ ከተሳካልኝ ልሞክር። ሄሎ አቤት የት ነህ? እኛ ሳይት ቆይ መጣሁ አንዴ መጣሁ። ኧረ እባክህ እሳቸውን እንኳን ልቀቃቸው። አባት እንኳን የለህም እንዴ? የወደፊት አማች ስለሆኑ እውነቱ ነው። ኧረ እንደሱ እውነት ተሆነ እኮ እውነቴን ነው። የልጆችን ደስታ ሳላይ መሞት አልፈልግም። ኧረ እንደሱ ምነው ሚስጥር አወጣው እንዴ? በድብቅ ነበረ። ታማሚ ናቸው። እሳቸውን ፍታቸው። ይሄ ሁሉ ያንተ ስራ ነው አይደለም? ምን እየተካሄደ ነው? አስፈራራችሁ አልኩ እንጂ አግታችሁ አልኩ እንዴ? እሱን ገንዘቤን አስገባልኝና ለቀቁልኝ። አንድ ከተማረ ሰው የማይጠበቅ ነገር ነው ያደረገው። ታሳዝናል። አይ ትምህርት ከዚህ ሁሉ ትምህርት እንደው ጥቂት የፈሪሃ እግዚአብሔር ቢኖር የት በደረሳችሁ። ይኸውልህ አሁን ምንም አይነት ክፍያ የለህም። ቶሎ ፍታቸው። እሱን አሳያለሁ ወይ እሳቸውን ወይ እሱን እደፋለሁ። ሞች የለም እንደ ብትገለኝስ ምን ይቀር? ምንም አዲስ ነገር የለም እስካሁን። ሄሎ እሺ ቦታው የት አካባቢ ነው? እሺ የአባዬን ድምፅ ነው የሰማሁት። ወይኔ አደጋ ላይ ናቸው። በቶሎ መድረስ አለብን። እስኪ ትንሽ እሺ ጫማች እዛኛው ግቢ ናቸው። ፖሊስ ጋር እንደውል። አይ መጀመሪያ ሁኔታው መቃኘት አለብን፣ ከዛ እንወስናለን። እስካሁን ማንም ሲወጣም ሆነ ሲገባ አላየሁም። በቃ እኛ ውስጥ ገብተን ከቆየን ለፖሊስ ደውዪ። እሺ
አዎ አሁን ሰዓቱ አልቋል። አስገባልኛለህ ወይስ ጭንቅላቱ ልበልልህ? ማንም እሺ እሳቸው ልድፋለህ። ማንም እንትን አትበል። እሺ ገንዘቤን አስገባልኝ። ማለት ገንዘብ የለህም አንተ። እንዲሁም እዚህ ጣጣ ውስጥ የከተተኝ አንተ ነህ። ገንዘቤን አስገባልኛለህ። ከአንተ ጋር ነው ችግሩ። እዚህ ውስጥ ጣጣ የከተተኝ አንተ ነህ። በላት አስገባልኝ። ትምህርት ቤት ሄጄ አስተዳደር ገብቼ ሁሏን ነገር ነግሬ ለካ እንደሷ ሌሎች የተጠቁም ሴትዮች ነበሩ። አስተማሪውን አስጠርተን አስቀጥተን ትምህርቷን እንድትቀጥል ተብዬ መጣሁ። አባዬ እውነት ነው? ወይኔ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እስከ ዛሬ መናገር ነበረብሽ። ካለመናገር ደጃዝማችነት ይቀራል የሚባለው ይሄ ነው። በጣም ነው የማመሰግነው አባዬ። የኔ ጉዳይ አይደል እንዴ? ከዚህ በኋላ የእናንተን ውለታ ነው መመለስ የምፈልገው። አቤት አንተ ምን ይሰራል? እንደምን ይሳናል? እኔና ሳሚም ልንጋባ አስበናል። እንደተመኘው ታጨፍሪ ነው እንደተመኘው ታጨፍሪ። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ወሆ ወሆ እንዳለ ዳስ